እየሄድኩ መንገድ ላይ እሻው ስትሄድ በቃ እንትና አስጨነቀኝ። በቃ ወይ በእግሬ ሸኛታለሁ ትንሽ መንገድ ወይ ከርቀት ሆኛታለሁ ወይ እንደዚህ የሚል ሀሳብ በአይምሮዬ በጣም መጣና ግን በቃ እንደዛ ለመድን አሁን እንደዚህ አታረጊውም። አንዳንድ በጣም ደስ የሚሉ ሰዎች አሉ እኛን ዘመዶቻችን ውስጥ አሉ። እሱም ከዛ ይወሰደ ይመስለኛል። ከልጆችሽ በጣም ከባድ ፈታኝ የምትያቸው ምን ጥያቄዎች ጠየቁሽ? ነገር የምነግራቸው እኔም እናንተም በእግዚአብሔር ቤት እኩል ነን ነው የምላቸው። እኔ በጣም ሰነፍ ሴት እንደሆንኩ በነገራችን ላይ የእውነት ነው የምነግርሽ ሮዚዬ፣ ባትኖሪ የምመላውን ፀጉርሽ፣ ልብስሽ እንዳለ ሁሉ ነገርሽ የሚነግረኝ ለኔ ተፈጥሯዊነትን ነው። ይሄ እንዳልኩሽ ነው የሚያወራውን የሚያደርግ ሰው እና ለኔ እንደውም ማች ያደርግልኛል። አብሽ ላይ እንዳንቺ አይነት አይደለም ፀጉሬ፣ ግን ፀጉሩን ከማይቀበል በቃ እስካሁን ድረስ እንደው ምክር እየሰጠችኝ ነበር አለቀይና እስቲ አውልቄው ብላኝ አውልቄ አሳየዋትና ምንም አልሆነም። በጣም ነው ቡሊ ተደረኩት በልጅነት በፀጉሬ በጣም እና በኔ ሲሆን እንዳለ ነው የሚመጣብኝ ያ ታሪክ እና ፀጉሬ ያባቴ ነው። በጣም የሚገርምሽ ነገር እናቴ በጣም ረጅም ነው ፀጉሯ፣ ህንድ ናት ይላሉ። የኔ ደግሞ ቲፒካል አፍሪካን ኪንክ ሄር ማለት ነው። እሱ ነው የኔም እኮ እንደዛ ነው። አይ አይደል እኔ ማበጠሪያ ይሰብር ነበር ድሮ። አሁን እኮ ሳጨርሶት ነው እንጂ እውነትሽ ነው። ሚዶ ማበጥረት ይሻላል አይደል? የእንጨቱ በሱ ሳበጥረው ኧረ ጆሮዬ ምናምን ይላል ነበር አባቴ። ኧረ ጆሮ ምናምን በጣም ነበር የሚተርበኝ እና እንዲንሳረ ያኔ እንጨት ማበጠሪያ ሰብራለሁ። ይሄ ላስቲኩ አያበጥረውም ፀጉሬ እና ድምጽ አለው የሚለቃ እና በጣም መጨረሻ ኪንኪ በፍጹም አሁን በተለይ ካደኩ በኋላ ፀጉሬ መሄድ ከጀመርኩ በኋላ ፀጉር ቤት ካልሆነ በስተቀር እንድች ብዬ ፀጉሬን ውሃ አላስነካትም። ውሃ ከነካ በቃ ነገር ተበላሸ። ልጅም እያለሁ የምትሰራን የሰፈራችን ልጅ ነበረች ስንቄ የምትባል በጣም የምትገርም ሴት ናት። እናቴ መስራት አትችልም፣ እሷ ናት የምትሰራኝ። ከዛ ደግሞ ሹሩባ ሲሰራ ያሳመመኛል። ስለዚህ ቅዳሜና እሑድ አልነበረ ድሮት እሑድ በቃ ሁሉ ሰፈር ላይ እግር ስር ቁጭ ብለን ለፀጉራችን ምንሰራ ይሰራል። እኔ ሰኞ ማታ የለም ፀጉር ተፈቷልና ልጅቷ ትበሳጫለች። እኔ ሁለተኛ አልሰራትም ትላለች። እናቴ ደግሞ ሳምንት ለምንና ታሰራኛለች። ከአራት ያክል ከአምስት ያክል በኋላ ግን ዝም ብዬ ሶስት ቦታ መስራት ምናምን ለመድኩኝ ራስሽ። እና የሆነ እድገት አለ። የሆነ እዚች አካባቢ ደረጃ ነው በቃ ሲበጠር እንደዚች አካባቢ የሚደርስ ነው። እና መጀመሪያ ታጥበቀን ነው በጣም የሚያስቸግረው። ከዛ በኋላ በደንብ ሲበጥርና ሹሩባ ከተሰራ በኋላ ስትፈቺው ደህና ይሆናል ማለት ነው። ስለዚህ 3 ቦታ ሰራዋለሁ ራሴ እና 3 ቦታ መስራትና 2 ቦታ ነው። አሁንም ራሱ ምንድነው የሚቀልሽ ብትኝና በጣም በቃ ቆንጆ መልክ የሚያመጣልኝ ምድብቴ 2 ቦታ ብሰራ ነው። የሚያምሩ እኮ አሉ 2 ቦታዎች። 2 ቦታ ተሰርቼ ባየሽ በቃ ቪዲዮዎች ላይ በጣም ብዙ አሉ። 2 ቦታ ተሰርቼ እንደውም ልጅ መሰልሽ እንዳልባል እየፈራው ነው እንጂ 4 ቦታም ተሰርቼ በወጣ በጣም ነው የሚያስደስተኝ። እና ቀረጻችን እንደርሱ ነው የምናደርገው። የምር በ2 ቦታ እንዲያዩሽ ምናምን ወዳለው እና የኔ ምለው መዋብበት ምናምን ነገር የለኝም። ልክ ነው። አይ አይደለም። በነገራችን ላይ በጣም ብዙ ልክ ያለው ነገሮች አሉኝ ማስተካከል ያለብኝ። ግን ሰነፍ ነኝም ብለሽ አንዳንድ ቦታ ላይ በጣም ጎበዝ ሴት ሆኛለሽ፣ አንዳንድ ቦታ ለም ያለ ሰነፍ ሴት ነው የምትሆኝ። መቼም ሁሉም ሙሉ አይሆንም። ራሴን በመጠበቅ ግን ቆዳሽ አይልም፣ ፀጉርሽ አይልም እንዳለ የምሬኝ ነው የምልሽ። እውነት አይልም። ሮዚዬ ህንድ ነበርሽ ለሆኑ ጊዜያት። እንግዲህ ህንዶች ፀጉራቸው እዛ ጋር ነው ቀባታ። ያኔስ ህንድ እያለሽ? ኧረ እኔ እዛው ቤቴ እነዚህ ልጆች እያሳደግኩ በቃ ከልጆቼ ጋር ምንም ሀገሩ ራሱ ብዙ አላውቀውም ነበረ። ምንም እዛም ሆኜ ከኖርማል ከቅባታቸው ይሄ ነው ስንፍና ማለት አይቻልም። በእርግጥ ጊዜ የተተረፈ ጊዜም አይኖርሽም። ምክንያቱም ሰው ሀገር ላይ ነው ያለሽው። እናቴ አክስቴ ጓደኛዬ ምናምን መታ ታግዘኛለች የምትይው ነገር የለም። ሁሉ ነገር አንቺ ላይ ነው የሚሆነው። ስለዚህ ልጆቼ ላይ ነው ጎንበስ ቀና የምለውና ጊዜ ተርፎኝ ለፀጉሬ እንደዚህ ላድርግ ምናምን የምልበት ጊዜ አልነበረኝም። ግን ብዙ ነገሮቻቸው ያስደስቱሻል። ብዙ ተፈጥሯዊ ነገሮችን ታገኛለሽ። እንዲያውም ከተመለስኩ በኋላ እነሱ መለስ ብዬ እንትን ባደርግ ነው ወይኔ ምናምን አሁን ይቆጨኛል ብለህ ተመልሼ ብሄድ ብላ ደስ ይለኛል። ብዙ ያጎል ብጠቀምባቸው የማሰባቸው ነገሮች ግን የምትችውን ይሄ እኔ የህሊና ሰላምና ደስታ ካለሽ እላለሁ በቃ ሁሉን ነገር እንትን ያደርገዋል ብዬ ነው የማስበው፣ ሸፍነዋል ብዬ ነው የማስበው። ከዛ
በቃ ጠዋት ስትወጪ ፊትሽን ታጠቢያለሽ፣ ትወጫለሽ። ስመለስም እንደዛ ስላለመደ ሌላ ነገር ብዙ ላያስቸግርሽ ይችላል። ግን አሁንም ቢሆን ራሳችን መንከባከብ በጣም ያስፈልገናል እና ለመማር ጥረት ከማድረጋቸው ሲሪየስሊ በጣም ለመማር ለመለወጥ ጥረት ከማድረጋቸው ጉዳዮች ለራሴ ጊዜ መስጠት ማለት ትንሽ መተንፈስ፣ ለብቻዬ ቁጭ ማለት ብቻ ሳይሆን ይሄ አካላዊ የሆነውን ነገር መንከባከብ፣ ረፍት ማድረግ እንዲህ የመሰሉ ነገሮች ላይ በጣም ደካማ ነኝና እነዛን ለማድረግም በጣም ጥረት የማደርገው። እንደው ምን ያሙናል መሰለሽ እናቶች ከወለዱ በኋላ ልጆቻቸውን ጥሩ ቅባት ይቀባሉ፣ ግን መልሰው ወደ ራሳቸው ያደረጉም እና የማይጨክኑበት ነገር ቢኖር ጥሩ አድርገው ለልጆቻቸው የሰሩት ምግብ ካልበሉት ልጆቹ ከታቋላ ጠብቀሽ ልጆችሽን አልቀባሽም? ቆንጆ ልጆቼን አደርጋለሁ። በጣም ብዙ ነገር አይደለም፣ አቮካዶ ወይ ቅቤ አደርጋለሁ ለነሱ። ግን አሁን በጣም ትልቁ ችግር ልጆቻችን የኛንም ጥሩ ያልሆነ ነገር አለ የሚወስዱት። እኔ ስለማላደርገው በቃ በትግል ነው የሚያደርጉት፣ በትግል እና በዛ ራሴን ወቅሳለሁ። ራሴን ጎድቼ ልጆቼንም ራሱ እንደጎዳቸው ይሰማኛል። እና ቅቤ ምናምን ከተባለ ምናምን ይሉሻል። አንዳንዴ ወንዶችን በግድ ጎትቼ ለመቀባት ሞክራለሁ። ልጅ እያሉ ያስቸግሩኝ ነበረ። ነገር አደርግላቸዋለሁ። ስንት ዓመቱ ናቸው? 15፣ 13፣ 9 እና 7 እንዲለዩ እንዲያውቁ ማገዝ መርዳት ነው የኛ ኃላፊነት። ከዛ ውጪ እግዚአብሔርን የማያስቀይም ነገር ላይ መሳተፍ ይችላሉ። ግን ሃይማኖታቸው የማይፈቅድላቸው ጉዳዮችን እንዳይገቡ አሁንም እንትን እላለሁ፣ እነግራለሁ። እንዲያውም አንዱ ትንሿ ስፖርት ሰዓት ላይ ዘፈን ተከፍቶ ደንሱ ባል አልደንስ ትምህርት ቤት ብላለቻቸውና አይ ግዴ ነበር። አሁን የምወዛገብ ለስፖርት ደንሽ ልላት ነው። አይ ስፖርት ነው፣ ስፖርትን ሰሪያለሽ ችግር የለምና የዳንስ ነገር ሲሆን አይ አልፈልግም ምናምን ትላለች። ግን በጣም ጎበዝ ዳንሰኛ ናት፣ በጣም ትደንሳለች። ግን እንደ ልጅ በቃ እንጆ የምታደርግበት የምትጫወትበት ነገር ሊሆን ይችላል። እንደ ሙያ ይዘውት እንዲሄዱ አንፈልግም። ንጽህናቸውን የማያጎድፍ ከእግዚአብሔር ጋር የማያጣላቸው ለእነሱም ለሌላም ሰው የሚጠቅም ነገር ላይ ትኩረት ቢያደርጉ ነው እንደ ወላጅ የምትመኘው የምታለማመድ። በጣም ደስ ይላል ሮዝዬ። እንደውም አንዲት ልጅ ቤት እያለች ህፃን ልጅ ስታሳድግ ወላጆቿ ሲያሳድጓት ዘፈን ኃጢአት ነው ይሏታል እና ይህንን ይዛ መጣች ወደ ኬጂ። ከዛ የዜግነት ክብር ሲባል አልልም እግዚአብሔር የለበትም እግዚአብሔር የሚል ከሌለው ዘፈን ነው ብለውኛል ቤት እና የታል እግዚአብሔር የሚል የለውም ዘፈን ነው። እንዲያውም ዲያቆን ኃይሌ መሰለኝ ሲያስተምር የሰማሁት ሄኖክ ኃይሌ ከዘፈን የሚፈቅደው የብሔራዊ መዝሙር ነው ሲል የሰማሁት መስሎኛል። መስማቱም ካለባችሁ ማለትም ያው የሀገር ፍቅር የሀገር ነገርም ስለሆነ ይመስለኛል። እሷን ምን ብለዋት ነው እግዚአብሔር የሚል ከሌለው ዘፈን ነው ይሏታል። እና የዜግነት ክብር ስትሰሙ ያለውን ከዛ ትጠራትና ሚስ ለምንድን ነው ማትስላት ሚስ እግዚአብሔር የሚል ቦታ የለውም ዘፈን አቤት ቆጣለሁ አለችና ያው ስንነግራቸው እኔ ሆነ አንዳንዴ ቲክቶክ ምናምን ገብቼ ሳይ ዘፈን ይመጣልና እዛ ሆኖ ራቅ ብሎ ተጀመረ እንዴ ምናምን ይላሉ። ከዛ ጾም አይደለ እንዴ ከተጀመረ ሊቀጥል ዘፈን አልሰማሁም ብዬ አሁን እንትን አደርጋለሁና ያለን አቅም መንገር ማስተማር ብቻ ነው። ከዛ ውጭ ደግሞ እነሱ ወደ አንዴ ጓደኛዬም ልጅ እንደዚህ ብላኛለች እና ዲሽታጊና ምን አለበት ብንል አሁን ዲሽታጊና ወንድሜ ነው የሚለው አለችና እሱ አስፈቅጅልኝ አለችኝ እናቷ እሱን ለመስፈን። አዎ ዲሽታጊና ብቻ አለበት ዲሽታጊና እኮ ክፋት የለውም ማለት የ12 ዓመት ልጅ ናት እና አንተ ወንድሜ ነህ አንተ እንደዚህ ነው የሚለውና አለችና የቱ ድረስ ነው ግን መጫን ያለብን ወይ መንገር በቃ ሃይማኖት እስከሚፈቅድልሽ። እኔ አሁን ለልጆቼ አንድ ነገር የምነግራቸው እኔም እናንተም በእግዚአብሔር ቤት እኩል ነን ነው የምላቸው። እኔ ስለወለድኩ እናት ስለሆንኩ የተለየ እንትን የለኝም፣ የተለየ ቅጣት ለእኔ አይመጣም። እናንተ ልጅ ስለሆናችሁ እድሜያችሁ ስላነሰ ብሎ የሚያደርግላችሁ የተለየ ነገር የላችሁም። ሁላችን በእግዚአብሔር ቤት እኩል ነው የምንቆመው። ስንሞትም እናት በዚህ ጋር አባት በዚህ ጋር ልጅ በዚህ ጋር ልጅ ከሆናችሁ ግድ የለም ምናምን የሚባል ነገር የለውም። ስለዚህ በእግዚአብሔር ቤት እኩል ስለሆነ የምንቆመው የእግዚአብሔር ሕግ ደግሞ እድሜው ከፍ ላለ ለሕፃኑ ምናምን ብሎ አይደለም። በቃ ለሰው ልጅ በሙሉ ይሄን አታድርግ ይሄንን አድርግ ብሎ ተጽፏልና በቃ ቀይ መስመራችን ይሄንን ነው።
ከዛ ለሁሉም ደግሞ መገዣው ደግሞ የአስርቱ ትእዛዛትን ማወቅ ነው። በቃ አትስፈን፣ አትስረቅ፣ እንደዚህ አታድርግ፣ አትስፈን አይልም አይደል? አትስፈን ግን እንደዚህ አታድርግ እንደዚህ ብሏል። እሱን የምታዘዝ። ከዛ ውጭ መጽሐፍ ቅዱስ ስናነብ እንደዚህ ነገሮችን አታድርጉ ካለ እኔ አይደለሁም ያልኩት። አሁን ሊከራከሩ ምናምን ሲሞክሩ እኔ አይደለሁም ይሄን ያልኩት። ይኸው እዚህ ጋር ምን ይላል እንደዚህ ይላል ልረዳህ አልችልም ምናምን ብለውና በጣም ደስ ይላል። በቃ መስመሩ ይሄ ነው። እኔ የምነግራችሁ የተነገረኝን ነው። ይሄ እግዚአብሔር ቃል ነው፣ እንደዚህ ነው የሚለው እግዚአብሔር። ስለዚህ እግዚአብሔር አይ ያለውን ሌላ አማራጭ አለ ነው ከእግዚአብሔር ውጭ? ፈቃጅም ከልካይ ምሱ ነው። ፈቃጅም ከልካይ ምሱ ነው። እና በቃ የሚልህን ስማ ነው። ምክንያቱም ወደ ጥልቁም በወርድ አንተ በዚህ ያለ፣ ወደ ሰማይ በር አንተ በዚህ ያለ ይላል እግዚአብሔር ቃል ቅዱስ ዳዊት። እና በቃ ልጆች የምንታዘዘው በዚህ ነው። ይሄን ካልሆነ ከሱ ጋር የምትነጋገሩት በስተመጨረሻ አለው እኔ እላለሁ። ወደ ላይ ታያይዣለሽ። በጣም ጥሩ ዛሬ ናት እንጂ ቢኮርጇት ራሱ ተመልካቾቻችን በጣም ደስ ይላል። ሮዝዬ ከልጆችሽ በጣም ከባድ ፈታኝ የምትያቸው ምን ጥያቄዎች ጠየቁሽ? ብዙ ፈታኝ ትረሻቸዋለሽ፣ ታስታውሽ ግን እንትን የሚሉሽ ነገር የሚጋፈጡሽ ነገር በቃ ይሄን ብናደርግ እኔ ራሴን አውቃለሁ። አንዴ ምን አስታውሽ መሰለሽ? እኔና አንቺ በሆነ ሌላ ልጆች በሆነ ጉዳይ አጋጣሚ ተገናኝተን የቴሌቪዥን ማስታወቂያ ላይ የሆነ ቴሌቪዥን ማስታወቂያ ያዩና ምንድን ነው ብለው ብስኩት ነበር ምን ነበረ ረሳሁት። ምን ነበር ንገሪኝ። ረሳሁት። እኔ ምን ታስታውሽን ነበረ? የሆነ ማስታወቂያ ነበረ ሄደ። አዎ የጥርስ ፕሮግራም የሆነ ፕሮግራም ነበረ። ብቻ ጥርስ የሚበላሽበት ጤና ነገር ተቀርቧል። ከዛ የጥርስ ማስታወቂያ ነው የቀጠለው እና ይጋጫል። በዚህ በኩል ጥርሳችሁ እንዳይበላሽ ይሄን አድርጉ ነው የሚለው። ከዛ ቀጥሎ የመጣው ማስታወቂያ ግን የብስኩትና የምናምን ማስታወቂያ ነው። አንደኛው ማስታወቂያ ከማስታወቂያው ጋር በተያያዘ አንስታነሹት እዚያ ላይ ስለ ጥርስ ጤና ነገር ነው የቀረበው። ከዛ ቀጥሎ የመጣው ማስታወቂያ ግን ስለ ብስኩት ነው እና በዚህ በኩል ጥርሳችሁን ጤና ጠብቁ ይሉናል፣ በዚህ በኩል ደግሞ ብስኩት ያስተዋውቃሉና ይጋጫል ነገር ብለው እሱን አስታውሳለሁ። በጣም ክርስቲያን ያደርጋሉ። እኔንም ይተቹኛል። እንደዚህ ብለሽ ነበር እኮ እና አንደኛው ልጅ በጣም ሰው መሳም በጣም ይወዳል። በጣም መሳም ይወዳል። በቃ እና ጦርነታችን አትሳም እንዳትስም ነውና ያገኘውን ሰው ሁሉ ነው ከልጅነቱ ጀምሮ በቃ አሁን ሰው ሰላም ላይ ከመጣ ሄዶ ቅፍ አድርጎ አገላብጦ ምናምን ነው የሚስመው። እና ሆነ ስብሰባ ላይ አንድ ቦታ ይዤ ሄጄ ሰውየው ደንግጦ በህይወቴ እንደዚህ ታቅፌ አላውቅም ማለት እና ሰውየው ማሳዘነኝ። እንደዚህ አይነት መታቀፍ አለማግኘቱ ደንግጧል። በቃ ማንም ሰው እንደዚህ አቅፎኝ አያውቅም እና በህይወቴ እንደዚህ ታቅፌ አላውቅም ማለት። ከዛ ፑሽ ይደረግ ይሆናል ብዬ ስለምፈራ ነው። የሆነ የማይፈልግም ሰው ሊኖር ይችላል ብዬ ስለማስብ አትቀፍ አትሳም ምናምን እንለዋለን። እና አንድ ጊዜ ሰው ሰላም ስል አልኩ ማለት ነው። እዚህ እዛው አድርጎ አልሳምሻትም እኮ እንደ ውሸት የምትሳሳሙት ቃሉ ነው እና ብለሽ ነው ድምፅ ያወጣሽው እንጂ አልሳምሻትም እኮ አለ። ተው በእናትህ እንደዛ እኮ ነው የሚደረገው። አሁን ያን ውሸቴንም ማስተማር ልክ አይደለም፣ ግን በቃ እንደዛ ለመድን። አሁን እንደዚህ አታረጊውም። አንዳንድ በጣም ደስ የሚሉ ሰዎች አሉ፣ እኛን ዘመዶቻችን ውስጥ አሉ። እሱም ከዛ የወሰደ ይመስለኛል። በቃ አገላብጠው የሚስሙሽ አሁንም ማለት ነው የከተማ ውስጥ ያሉ ሰዎች ናቸው፣ ግን ሲያገኙሽ በደንብ ነው የሚስሙሽ። ይሄ ዝም ብሎ ጉንጭ እያነካኩ ሰው በቃ ከልብ እንትን ያለ መሳምና አንዱ እሱ ነው። ሁለተኛ በጣም የሚያስቀኝ ግን አንደኛዋ ልጅ የጠየቀችኝ ጥያቄ ምግብ እያበሰልኩ ነው እና ሰርቼበት ይሁን ፕሮግራም አላውቅም፣ ብቻ አንብባ ይሆን ወይ ትምህርት ቤተክርስቲያን ተምራ ሁኔታው ትዝ አይለኝም፣ ግን መጣችና ማማ አለችኝ እልሃለሁ ለምንድን ነው በቤታችን ላይ መላእክት የሚወጡባት የሚወርዱባት አያማትም ወይ? በጣም ነው የደነገጥኩት። አይ እንደ ደረጃ እኮ አይደለም እንደ ደረጃ ወጣት ማለት እኮ አይደለም። ምግብ ደነገጥኩኝ። እንደዛ አይደለም ማርዬ፣ እንደዚህ ደረጃ መውጣትና መውረድ ሳይሆን መላእክት ከሷ ጋር አሉ። የኛን መልእክት የሚያስተላልፍበት መንገድ ናት። ከእግዚአብሔር ጋር የምንገናኝበት መንገድ ናት። ተንተባተብኩ። ምክንያቱም በምንም ተአምር እንደዚህ አይነት ጥያቄ ይመጣል ብዬ አላሰብኩም። እና ከዛ አንዳንዴ ደግሞ አስረዳለሁ ስታስረጂ ደግሞ ሌላ ጥያቄ ይዞብሽ ይመጣሉና አይ እንደዛ አይደለም ብዬ በዚህና በዚህ አለፍኳል። ሁሌ ያስደንቀኛል። ያስደንቀኝ ጥያቄው ብቻ ሳይሆን ቁጭ ብላ ይሄን ነገር ነበር የምታስበው ማለት ነው። የምታነባቸው ነገሮች በቃ አይምሮ ውስጥ እንትን ያደርግ ነበር ብዬ ከሚያስደንቀኝ እንግዲህ አንደኛው ጥያቄ የምር ያስደንቃል።
ሮዝዬ እንግዲህ አሁን ትውልዱ የየራሱ ፈተና አለው አይደለ? አሁን ደግሞ በቀጣይ እንግዲህ ይህንን የትዳር ተቋም የሚቀላቀሉ ወጣቶች ወደ እናትነት አባትነት የሚመጡ ወጣቶች እንደው ምን ቢያውቁ ደስ ይልሻል? ቀድሞ አገባባቸውን ራሳቸውን መጀመሪያ እንዲያውቁ ራሳቸው አሁን ሰውን እንድናቅ ነው ጥረት የምናደርገው ግን ብዙ ጊዜ ራሳችንን አናውቀውም ምን እንደምንፈልግ አናውቀውም ማንን መግባት እንዳለብን አናውቀውም ከዛ ከምናገባው ሰው ጋር መጨረሻችን ምን እንደሆነ አናስብም ዛሬን ብቻ ነው የምናየው እንጂ ዛሬ ካገባን በኋላ ከ50 ዓመት እድሜ ከሰጠን 30 40 ዓመት በኋላ ምን አይነት ሁኔታ ይኖረናል ያኛው እድሜ ከዚህ ሰውዬ ጋር ነው ወይም ከዚህ ሴትዮ ጋር ነው ወይ ማሳለፍ የምፈልገው ብለን በጣም ማየት እና በዚህ በስሜት ውስጥ አለመግባት በተለያዩ ነገሮች ታይዞ ትዳር ውስጥ አለመግባት በጣም ከባድ ስለሆነ ከገባሽበት በኋላም ስትወጪም ችግር ነው ብትኖርም ችግር ነው ሁለቱም ችግር የሚሆንበት ጊዜ ይገጥምሻል ስለዚህ ሰው ከመግባቱ በፊት ራሱን በደንብ አውቆ ለዛ ላወቀው ሰው የሚሆነውን ነገር መፈለግ ይኖርበታል ከሁሉ አስቀድሞ ግን እኔ በጣም ዝም ብሎ ነው ብዬ ያሰብኩት አንድ ምክር ነበረ እና አሁን ነው እሱን ማለት ፈለግ ዘግይቶ ነው የገባኝ ጸሎት እኔ አንድ አባት ጋር ያወራቸው ሆነ ችግር አወራቸው እና በቃ እንዲያሉኝ ይሄ ነገር ነው መልስ የምሰጥሽ የሚፈታው ይሄ ነው ብዬ ስነግርሽ ብዙ ሰው መልስ አይመስለውም መፍትሄ አይመስለውም ግን መፍትሄው ይሄ ነው አሉና ጸሎት ነው ሲሉኝ በልቤ እንትን ብያቸዋለሁ ምናምን ብዬ እኔ ሌላ መልስ ነው የምፈልገው ይሄማ አይሆንም ማለት ነገር ብዬና ከአመታት በኋላ ልክ ነበረው ለካ ያልኩትና ስራ እንዲሰጠን እንጸልይልን እንደው አሪፍ ስራ ባገኝ ነው እንደ ጌታና ትዳር ስጠኝም የወደድኩትም ሰው ደግሞ ወይም የወደድኳት ሴት የኔ የምትሆን ሴት አንተን ማመሰግንበት እና ደግሞ ሰላም ማግኘበት ረፍት ማግኘበት ህይወትን መመራበት ናት ወይ ደግሞ ነው ወይ ብሎ ጸሎት ማድረግና መጠየቅ በጣም ያስፈልጋል አንዳንዴ ስለወደድነው ብቻ ነው የምንገባው በቃ ወድጄዋለሁ ነገሮች አሉ ተመቻችተዋል አግብቼው ነው አለታለሽ ታግብተሽ ስትኖሪ ግን እንደምትፈልጊው ነገር ላታገኝ ትችያለሽ እንደዛ ላይሳካ ይችላልና ከገቡበት ደግሞ እስከሚችሉት ጥግ ድረስ መሞከር ነገሮችን ለማስተካከልና ጸሎት እና ራስን ማወቅ ይበልጣል ብዬ አስባለሁ በጣም ደስ የሚል መልስ ነው የሰጠሽኝ ሮዝዬ እንዳልሽው ከ30 ከ50 ዓመት በኋላ ይሄን ሰው ብሎ ሰው እንደሚያስበው ይሄን ጥያቄ ወደ አንቺ ላምጣውና ሮዝ ከ30 50 ወይም ከረጅም ዓመታት በኋላ በሴቶችና በልጅ አስተዳደግ ዙሪያ በኢትዮጵያ ምን ሆኖ ማየት ትጓጓለች ሐሳብ ውስጥ እንደተከቸኝ እንደ ጉጉትሽ እኔ ምን እመኛለሁ መሰለሽ በሰላም የምንራመድበት ሴት ልጅ በሰላም በተለይ ሴት ልጅ በሰላም የምትሄድበት አሁን ልጅ እየደረሰች ነውና ብቻቸውን ትምህርት ቤት መሄድ አለባቸው የሚል ሐሳብ እያመጣሁ ነበር እንግዲህ ብዙ ሰው ነው ብቻውን ሄደን እኛም ብቻችን ሄደን ያደግን በእግራችን የትና የት ሀገር ርቀን ሄደን ተምረናል ገጠር ደግሞ የበለጠ ይሄዱ ይማራሉ እነዚህ የኛ ልጆች እንግዲህ እግዚአብሔር ረድቷቸው እናትና አባቶቻቸው በሰርቪስ በምናምን ይመላለሳሉ ግን አሁን ብቻቸውን እንዲሄዱ ፈልጋለሁ እና ለወንድ ልጅ ምንም አልተሰማኝም በቃ በሚቀጥለው አመት ብቻውን ይሄዳል ስንት አመቱ ነው 16 አመት ይሆናል ማለት ነው የሚቀጥለው አመት ስለዚህ ከኔ መለየት አለበት በራሱ መሄድ አለበት ከዛ ልጄን ሴቷን ሳስብ ግን ልቤን ያዘኝ ማለት ነው እና በቃ እሱን ይሄድ ስል ምንም እንዳልተሰማኝ ትሄድ የሚለው ልቤን እንትን አላለምና ጠዋት ነው የሚገርምሽ ዛሬ ያሰብኩትና እየሄድኩ መንገድ ላይ እሻውን ስትሄድ በቃ እንትን አስጨነቀኝ በቃ ወይ በእግሬ ሸኛታለሁ ትንሽ መንገድ ወይ ከርቀት ይሆኛታለሁ ወይ እንደዚህ የሚል ሐሳብ ባይምሮዬ በጣም መጣና ምንድነው የምትመኘው አስቤ አላውቅም በነገራችን እንደዚህ ረጅም ምኞት ብዙ የለኝም ትንሾች ናቸውና ለሀገር ግን ጀነራል በቃ እንደዚህ በሰላም ሴት ልጅ የተፈለገችበት ሄዳ የተፈለገችው ነው ተመልሳ የምትመጣ የማይተነኩሷት አሁን በዚህ እድሜዋ እንኳን ማማ እነዛ ጋር የተቀመጡ ሰዎች ሰልፍ እንደዚህ ያሉኝ ሰልፍ እንደዚህ ይሄኛው ትለኛለችና እኔ መንገድ ላይ ሳልፍ ሳቀቅ የነበረው መሳቀቅ አሁን ልጄ ላይ መኖሩን ሳስብ ጨነቃለሁ እኔም እንደሆነ ነገር አልፌዋለሁ እንደሷ ልጅ ነበርኩ እንደሷ ያን ያህል ኤክስፒሪየንስ ምንም የሌለን ነበርኩ ሁላችንም ግን እና ስትሆኛ መሰለኝ ፔኑ የበለጠ የሚሰማሽ እና እሱ ነገር ያሳዝነኛል ባይኖር እመኛለሁ ሴት ልጅ በጣም የምትከበርበት
እናት የምትሆንበት እኛ አሁን ሀገራችን አታዋለች ምለው እናት መሆን አልቻልንም ሴቶች። ምንድነው ይሁን እንደለ ጓደኛ ወይ እናት አልሆንና አይደለም በሳው እናትም አልሆንሽ ወይ ስራ ላይ አልሆንሽ መሀል ቤት ቤቱንም መጋቢ ትሆኛለሽ ልጅም ማሳዳጊ ትሆኛለሽ። ግን ሁለቱም ላይ በቃ ተንጠልጥለሽ በሰቀቀን በልፋት በድካም ልብሽ እየመታ ነው የምትኖሪ በየቀኑ እና እናቶች ስክን ያለ ኑሮ ስለሌላቸው ብክን ያሉ ስለሆኑ ልጆቻችን በቃ ብክን ያሉ ነው የሚሆኑት። እንደፈለግነው ልናሳድጋቸው አንችልም አይደለ? አሁን አንዲት እዚህ መጽሐፌ ላይ ታሪኳ ያለ ሴት አለች እና ምንድን ነው ያለችው 3 ወር ላይ ተመለሰች ወደ ስራዋ እና ሰራተኛ ናት ያው ልጇን የምትይዝላት። ምንድን ነው ያለችው በቃ የእናትነት መብቴ እንደተነፈኩ ነው የሚሰማኝ። ልጄን እናት መስል መልኳን የሚመስለው እንጂ አሳዳጊዋን ሰራተኛዋን ሞግዚቷን ነው የምትመስለው አለችና የወለድሽው ልጅ ማንን ይምሰል እንዴት ይሁን እንዴት ሆኖ ይደግ እንዴት አድርጌ ልቅረጸው ብለሽ ማድረግ የምትችያቸው ነገሮች እንዳታደርጊ ትሆኛለሽ። እና እናቶች ጊዜ አግኝተው ልጆቻቸውን መቅረጽ የሚገባቸው ነገር እና ሀገር የምትሰራው በእናት ነው ብዬ ስለማስብ የአባቶች ሮል በጣም ወሳኝ ነው፣ ምንም ጥያቄ የለውም። ግን ተፈጥሮ ራሱ የምታስተምረን ነገር አለ። እናት መቀመጥ ያለባት መንከባከብ ያለባት ማሳደግ ያለባት ጊዜ አለና ያንን ልጆች ከእናቶቻቸው ጋር ቢሆኑ ሀገር በጣም ጤነኛ ትሆናለች ብዬ አስባለሁ። መንገድ ላይ የሚሰርቅ አዳጊ ልጅ አታገኝም። የ10ዎቹ እድሜ ውስጥ ያለ ሌባ ታገኛለች መንገድ ላይ። ያ ሁሉ ከየት ነው የመጣው? በማሳደግ ስላልቻልን ነው፣ እድል ስላላገኘን ነው። እና መንገድ ላይ ህፃናት የማይኖሩበት ልጆቿን ይዛ የምትሄድ እርግጠኛ የሆኑ ጤነኛ ሰው ዜጋ በሙሉ ምኞት ነው። ወጣት ልጅ ሆና አንድ ልጅ በዚህ ጋር ዝላ እንዲህ ጋር በዚህ ጋር ይወጣች በቃ ማየት አልፈልግም። እኔ አሁንም ቢሆን ማየት የማልፈልገው ከቤቴ ባልወጣ የምመኘው ነገር ይሄን ነው። ምክንያቱም አይቼ ምንም ማድረግ አልችልም። 10 ወር መሰጫት ምን ያደርግልሻል? እና ደግሞ እኔ ልጆቼ እንደዛ ሽክፍ አድርጌ ስሄድ ስበላ ስጠጣ በጣም መንፈሴ ይታወካል። እና ያን ባላይ ደስ ይለኛል። ሀገራችንን መንገዷ እናቶችና ህፃናት የሌሉበት መንገድ ቢሆን ደስ ይለኛል። በጣም ደስ ይላል ምኞትሽ። እኔ የምመኛለው ለሴት ልጆቿም ለህፃናቷም ምቹ ሆነች እመኛለሁ። እኔም ያንቺ ምኞት ግን ደስ የሚለኝ ለምኞቱ አንቺ ምን እያረግሽ ነው ቢባል በጣም ብዙ እያረግሽ የቆየሽ ዛሬም እያረግሽ ያለሽ እየታገልሽ ያለሽ ታግለሽም 1 ወር ማስጨመር ቀላል አይደለም ሮዝ፣ በጣም ትልቅ ለውጥ ነው። ምክንያቱም አንቺ እንደው በግልጽ እናውራ ከተባለ ወሊድ ፈቃድ አለመጨመሩ በግል የሚጎዳሽ የሚጠቅምሽ ሆኖ አይደለም። ልጅ በማሳደግ ሂደት ውስጥም ያለሽበትን ነገር አውቃለሁ። ያንቺ ከግል ችግር በመነሳት አይደለም ለሌሎች በማዘን ከልብ በመሰማት እንጂ የኔ ችግር አይቸገሩ። ብዙ ጊዜ እኛ ጋር የቸገራቸው ሰዎች ብቻ ያወጡና አራ ይሆናሉ። አይ ያልቸገረውም ሰው ሌላ እንዳይቸገር ምሳሌ ነው የምትሆኙና በጣም ደስ ይላል ይሄንን ስሰማ። ቅርብ ጊዜ ከትናንት ወዲያ አንድ ፖድካስት ላይ ያየው አንድ ተጠያቂ ልጅ ምን አለች፣ ልጅ ከማሳደግ ጋር እንዴት ነው ይሄ ስራ ብለው ሲጠይቁኝ በጣም ነው የምናደደው አለች። እና ለምን ወንዶቹ አይጠየቁም ልጅ ከማሳደግ ጋር ይሄ ስራ አይባሉም አለች። እና እንግዲህ ልጆች እንደተወለዱ ምግባቸው እኛ ጋር ነው አይደል? ምግባቸውን ይዘን እንውጣው እና ሴትነትን እንደ ልዩ ነገር አትዩት አለች። ሩዝ ሴትነት ይበግራል እንደ ልዩ ነገር ይታያል ወይስ እንደው በጣም ነው የሚበግረው? እኔ አንዳንዴ ያስቀኛል በጣም አንዳንድ ነገሮች። እኔ አሁን ትናንት ኑን ተንፍስ ፕሮግራም አለን ቢሮአችን ውስጥ እና ምንድነው ግን እስቲ እሱን ንገሪኝ። ኑን ተንፍስ በቃ መተን የውስጣችን እና መፍትሄ ይዞ መሄድ፣ ከዛ ደግሞ ለለውጥ መተጋገዝ እንደዚህ ያለበትና ኔትወርክ ማድረግ እንደዚህ ያለው እና ሴትነት በጣም ነው የሚበግረው ማለት እንደው እንዳስር ሽባ ያደርጋል ማለት አይደለም። ገመድ ምናምን ታሰሪና ከኋላ ሩጪ ልትሮጪ ትችላለሽ። እንደዚህ እየታገርሽ ነው የምትሮጪው። ነፃ ሆነሽ እስቲ ሩጪ። ሴትነት እኮ ማለት እናት መውለድ ማለት ነው። በጣም ይበግራል። አንዳንድ ጊዜ የሌለ ነገር ማውራት ያለብን አይመስለኝም። እኔ እንግዲህ ማውራው የኖርኩትን ኑሮ ነውና አይበግሩም ብሎ መከራከር ወይ አይደል ነው ዓላማም እንደሆነ አይገባኝም። ኤኒዌይ ይበግራል ስለ ለምሳሌ እኔ አሁን ይሄንን ስራ ከጀመርኩ 7 ዓመት ሆነ። ከኔ ኋላ የጀመሩ ወንዶች አሉ። ይሄን ሐሳብ የለም በቃ ሌላ ዓለም ላይ ደርሷል፣ ፈጥኗል፣ ድርጅቱ በጣም ሰክሰስፉል ሆኗል ምናምን ብዙ ነገሮች አግኝተዋል።
ያላገባች ያልወለደች ሴትም ትሰራለች። ምንም ኃላፊነት የለባትም። ስራዋ ነው፣ ፎከስ ታደርጋለች፣ ትሰራለች፣ ውጤታማ ትሆናለች። እኔ 30 ነገር ነው ያለብኝ። ልጆች ያሉ፣ የልጆች ትምህርት አለ፣ የልጆች ምግብ አለ፣ የእነሱ ማህበራዊ አለ፣ ትምህርት ማመላለስ አለ። እነሱ ሙሉውን ቀን ማኔጅ ማድረግ ብቻውን ጊዜ የማይበቃው አንዱ ቀን የማይበቃው ስራ ነው። እሱን እየሰራው ወጥቼ ደግሞ ሌሎች ስራዎች እየሰራው እንዴት ነው አሁን ለምሳሌ ወፍጮ ቤት ሄደሽ 20 ኪሎ ተሸክመሽ ወደ ቤትሽ መምጣትና ፖርሳሽን ይሄ ኖርማል ፖርሳሽን ይዘሽ ወደ ቤትሽ ስትመጪ ምን ያህል ደቂቃ ይፈጅብሽ? እኩል ነው የሚፈጀው? ደቂቃው ይጨምራል። ለምሳሌ 1 ሰዓት ፈጅቶብሽ ከሆነ ያን ሸክም ተሸክመሽ ባዶሽን ደግሞ በ20 ደቂቃ ደርሰሽ ሊሆን ይችላል። 1 ሰዓቱ በጣም አልቦሻል፣ በጣም ደግሞ ደክሞሻል፣ ኤግዞስት ታድርገሻል። ቤትሽ ስትደርሺ ወይ መተኛት ነው የምትፈልጊው ወይ መቀመጥ ነው የምትፈልጊው ወይ ደግሞ ምግብ የሚሰጥሽ ካለ መብላት ነው የምትፈልጊው እንጂ ለመስራት አይደለም የምትሄጂው። ባዶሽን ሆነሽ ስትሄጂ ግን እዛ የምትደርሽበት ቦታ የፈለገውን ነገር ማድረግ ትችያለሽ። እናት ሆነሽ እርግዝናው ብቻ አንድ እርግዝና ብቻ የሚወስደው ጊዜ፣ የሰውነት ለውጥ፣ የሆርሞን ለውጥ፣ የአይምሮ በጣም ብዙ ነገሮች አሉ። እነዚህ ሁሉ አልፈሽ ከዛ ስራ ስትሰሪ ደግሞ ወዲያውኑ ውጤታማ መሆን አይበግረኝም ብሎ ማለት ላይበግርሽ ይችል ይሆናል። የሚወስደው ጊዜ ግን እኩል አይደለም የሚሆነው ከወንዶቹ ጋር ወይም ደግሞ ካላገባና ከሴት ጋር እኩል አይደለም። ባለፈው ማርቼት ላይ ሩጫ ነበር አይደል? የሴቶች ሩጫ ዘንድሮ 4ኛ ይመስለኝ ስሮጥ እና 3ቱን አረንጓዴ ነው ያገኘሁት። ከዛ ለተሻለ ላገኝ አልችልም መቼም። ይሄኛው ላይ ቢጫ ነው ያመጣሁት። ለምንድን ነው በይኝ ፔሪድ ነበርኩ የዛን ቀን እና ትንሽ ለመሮጥ ሞከርኩ። ከዛ ግን አሳመመኝ። እግሬን እዚህ ጋርና እዚህ ጋር ላጠኝ። በቃ አልተመቸኝም ነገሩ። ከዛ ወክ እያደረኩ ገባሁ። ቢጫ መጣ ማለት ነው። ቢጫዬን ተቀበልኩ። በሚቀጥለው እንግዲህ ቀይ አደረግን፣ አረንጓዴ ቢጫ ቀይ አደረገዋለሁ ሁላ ብዬ። ግን ምንድነው የሚያሳየው እውነቱን ነገር መቀበል ስላለብን እነዚህ ነገሮች ሌላውን ተሹ እንግዲህ አንድ የወር አበባ ማየት ስራሽ ላይ የሚያመጣው ነገር አለ። እንደፈለግሽ መንቀሳቀስ፣ እንደፈለግሽ መልበስ ምናምን ማታም ይሄ ምክንያት ሆኖ ግን ስራ እንሰራም ማለት አይደለም። እንሰራለን። የሚወስድብን ጊዜ የሚወስድብን ጉልበት በጣም ብዙ ነው። እኔ አሁን እነዚህ ስራዎች ሰርቻለሁ። መጽሐፉ አለ፣ ምች ቤት አለ፣ መድረስ የሚገባው ቦታ ላይ ደርሷል ብትኝ አልደረሰም። ለምንድን ዛሬ ፕሮግራም አዘጋጅቼ ልጅ አሞህ ሊሆን ይችላል፣ ቤት እመለሳለሁ። ለሚቀጥለው ቀን ኢቨንት አዘጋጅቻለሁ፣ ማስታወቂያ ነግሬያለሁ ምናምን። ልጆቼ ትምህርት ቤት የሆነ ነገር ተፈጥሯል ወይ ደግሞ ተጠርቻለሁ፣ ተመልሼ እዛ ሄዳለሁ። በሚቀጥለው ሳምንት ይሄን እንሰራለን ብዬ ስራ ላይ እቅድ አውጥቻለሁ። ከዛ የሆነ ነገር ትምህርት ላይ ወጤናችን ላይ የሆነ ነገር ሀፕን ያደርጋል። እየወጣሽ እየገባሽ ነው የምትሰሪው እና ረጅም ጊዜ ይፈጃል። አይበግረንም። አዎ ጠንካራ ነው የምንሆን። አዎ ጠንካሮች ነን። ምንም ይሄ ነገር ባይሆን ምን አይነት ሰዎች እንደምንሆን የታወቀ ነው። እና ልጅ መውለድ እናትነት ብዙ ነገሮችን እንዳሰብሻቸው ባሰብሻቸው ፍጥነት እንዳሰሪ ያደርግሻል። ለዛ እኮ ነው የምንታገለው አይደለን? ለእናቶች ነገሮች መስተካከል አለባቸው። እኔ ለምሳሌ አሁን አንዲት እናት ልጅ ወልዳ አሳድጋ ስራ ለመቀጠር ብትመጣ እና አንዲት ወጣት ብትመጣ እኩል ነው የሚቀጠረው መስሪያ ቤት? እኩል እንትን ነው የሚያደርጉለት አይደለም? ወደ ወጣቱ ወይም ደግሞ ለዛችኛዋ ልጅ ነው ቅድሚያ የምታገኘው። ግን አሁን እንደ ሀገር ምን ቢደረግ ትወጃለሽ? እና ልጅ አሳድጋ የወጣችን ሴት ቅድሚያ መስጠትና ስራ ማስገባት ያስፈልገናል። ለምን? ትልቅ ስራ ሰርታ ስለመጣች እና ጠንካሮች ነን፣ መስራት እንችላለን። አዎ ምንም ጥያቄ የለውም። ወደኋላ ያስቀረናል፣ ይጎተናል፣ 100% ይጎተናል፣ ወደኋላ ያስቀረናል። በጣም ነው ደስ የሚለው ሮዝ። በደንብ ነው። እኔም እሱኛውን ሀሳብ ነው የምጋራው። ማለት ለስንፍና ሳይሆን ሴትነት በጣም ከባድ ነገር ነው እንዳልሹ። የፔሪዱ ነገር አለ፣ የሆርሞን ለውጦች አሉ፣ በመውለድ ኋላ በሜኖፖዝ በብዙ ምክንያት ብዙ የምናሳያቸው የባህሪ አካላዊ ለውጥ፣ የአጥንት መሳሳት ብዙ ችግሮች አሉና አይ በማንመሳሰልበት ጉዳይ ያው ነው የሚለው ብዙ ደስ አይለኝም። ሮዚ ምን ሳልጠይቅሽ ይሄ ፕሮግራም ቢያልቅ ቅር ይለኛል መሰለሽ? ይሄ ፕሮግራም ሚያዝያ ላይ ነው እንግዲህ እየተላለፈ ያለው። ሚያዝያ የፈረንጁ ኤፕሪል ወር ለኦቲዝም ልጆች የተሰጠ ነውና እንደው ትንሽ ስለሱ በይን። ህብረተሰቡ በሚገባው መልኩ ተገንዝቦታል ወይ? እየተገነዘበውስ ነው ወይ? ምን እናድርግ ለነሱስ? እኛም ሬዲዮ ፕሮግራም አለን አራዳ ኤፍኤም 95.1 ላይ ዘወትር ማክሰኞ ከምሽቱ 1 ሰዓት ላይ የሚተላለፍ እና በዚህ ሳምንትም ባለፈው እሱ ላይ ነበር ስንሰራ የነበረው። እንዲያውም ጋዜጠኛ መላኩን ነው ኢንተርቪው ያደረግኩት። እሱም የበጎ ፈቃደኛ ነው ኦቲዝም ልጆች ላይ። በጣም ብዙ ነገር መስራት እንዳለብን ይታየኛል። አሁን ቁጥሩ ራሱ ሳናስበው እየጨመረ መጥቷል። ምክንያቱ ይሄ ነው ብለን ማግኘት ባንችልም
የሚታወቁ ደግሞ ይሄ ከእርግዝና ጋር የተያዘ ቅድመ መዘጋጀት ያለብን ነገሮች በጣም ብዙ ይኖራሉ ብዬ አስባለሁ እና እዛ ላይ ወላጅ መማር ይኖርበታል። የሚጋቡም ሰዎች ከመፀነሳቸው በፊት ማድረግ ያለባቸው ምርመራዎች ወይ ደግሞ የጤና ጥንቃቄዎች ምናምን የሚያስፈልጉ ነገሮች ይኖራሉ። ያው በሰውኛ እኔ ይህን ባደርግ ብለሽ የምትከላከያቸው ለመከላከል የምትሞክሪበት መንገዶች ሊኖሩ ይችላሉ። ከዛ ውጭ ግን አሁን ኦቲስቲክ ለሆኑ ልጆች ትምህርት ቤት የለን፣ ተቀላቅለው ነው ከተማሪዎች ጋር የሚማሩት። በጣም ነው የሚያሳዝኑት። በጣም ተማሪዎች አይረዷቸውም፣ አስተማሪዎች አይረዷቸውም። ወላጅም ራሱ ልጄ እንደዚህ ነው እንዲባል ስለማይፈልግ አስመርምሮ በቃ ኦቲስቲክ ነው አይደለም የሚለውን ለማወቅ ራሱ ይፈራል እና ዝም ብሎ ከሁሉም ተማሪ ጋር ገብቶ ተቀላቅሎ እንደሚሆን ይሁን ብለው የሚልኳቸዋሉ እና ወላጅም እውነታውን መጋፈጥ ይኖርበታል። ልጆቹ የተለየ ነገር ባህሪ ካሳዩ ማስመርመር፣ ያሉበትን ደረጃ ማወቅ፣ ከዛ የሚገባቸውን የጤና እገዛ ትምህርት ቤትም ላይ እንክብካቤም ሌላም ለልዩ ፍላጎት ተብሎ የሚዘጋጁ ነገሮችን እንዲያገኙ ማግኘት የሚገባቸውን ነገሮች እንዲያገኙ ማድረግ ይኖርባቸዋል። ትምህርት ቤቶች ደግሞ እነዚህ ልጆች ዞሮ ዞሮ ልጆቻችን ናቸው። የተለየ አቀራረብ የተለየ አያያዝ ነው የሚያስፈልጋቸው እና እነሱን እስካላካተትን እነሱ እንደሚገባ እስካልያዝናቸው ችግር ውስጥ ነው የምንገባው። ሁልጊዜ ሙሉ ልንሆን አንችልም እንደ ሀገር እና አንድም ክፍል ሁለት ክፍልም ቢሆን ማዘጋጀት መቻል፣ ለዛ የሚበቁ መምህራኖችን ማዘጋጀት። ከዛ ውጭ ነው ባይሆን ብዬ የምለው አንዳንድ ትምህርት ቤቶች ላይ የተለየ ክፍል አላቸው ልዩ ፍላጎቶች፣ ግን ወላጆቻቸው በጣም ያሳዝኑኛል። የተለየ ክፍያ ነው የሚከፍሉት፣ ተጨማሪ ክፍያ ከሌሎቹ ተማሪዎች። ከዛ ደግሞ ለእያንዳንዱ ተማሪዎች ደግሞ ሞግዚት ይቀጥራሉ ክፍል ውስጥ እና ተጨማሪ ክፍያ ይከፍላሉ። እና እንዴት አድርገው ነው በቃ ሰርቫይቭ የሚያደርጉት ብዬ በጣም አዝናለሁ። እና እነዚህ ወላጆች እኛም መረዳት ይጠበቅብናል፣ ማገዝ የሚገባን ቦታ ላይ ማገዝ ይኖርብናል። ትምህርት ቤቶችም ደግሞ ተወሰነ ነገር ቅናሽ ማድረግ፣ ምክንያቱም ወላጆችም በኋላ ይቸገሩና እኮ እነዛ ልጆች መንገድ ሊወድቁ ይችላሉ። በጣም ብዙ ከባድ ችግር ሊገጥመን ይችላል እና ትምህርት ቤት የሚችለውን ነገር ማድረግ ይኖርበታል። መንግስትም ደግሞ እነዚህ ልጆች አሁን የአካል ጉዳተኞች የተባለ ማህበር ራሱ ይቋቋማል አይደለም፣ ለእነሱ ሊሆን የሚችሉ ነገሮች ኢንቫይሮንመንቶችን ማዘጋጀት፣ በገንዘብ የሚታገዝ ያለበት ለምሳሌ ትምህርት ቤት ክፍያ መክፈል ሊሆን ይችላል። ሌሎች ነገሮች እንዲህ አይነት ነገሮችን ማድረግ ያስፈልገናል ብዬ አስባለሁ። ከዛ ውጭ አሁን ቤተክርስቲያን አካባቢ ስቴጅ አንዳንድ ሰዎች የሚሰበሰቡበት ቦታ ስቴጅ እናቶች እንዴት እንደሚሳቀቁ ልጆቻቸው ሲጮሁ ወይ የሆነ ነገር ሲያደርጉ በቃ የሚገቡበት ነው የሚጠፋቸው እና ዞረን ስናያቸው የምናያቸው አስተያየት የፍቅር አስተያየት ቢሆን የመረዳት አስተያየት ቢሆን አይዞሽ ለማለት ቢሆን ደስ ይለኛል። ወይ ደግሞ ላግዝሽ ምናምን እንዳይጨነቁ ማድረግ እንኳን አይደለም እንደዚህ ትንሽ የሆነ ተጨማሪ እርዳታ የሚያስፈልጋቸው ልጆች ኖረው ሌላውን ጤነኛውም ልጅ ራሱ እንዴት እንደሚረብሽ ታውቂያለሽ። እና ዞረን የምናይበት አስተያየት ምን ነው የሆነ አይነት ነገር ይመስላል እና እሱን ነገር ማስተካከልና መተጋገዝ ይኖርብናል። ማናችን ፈቅደን አይደለም እንደዚህ አይነት ነገሮች የምናመጣው፣ እንዲሆንብን የምንፈልገው ነገር አይደለም የሚሆንብንና እየተጋገዝን እየተማማርን ለልጆቻችን የሚያስፈልገውን ነገር እያደረግን ልጆቻችንንም እያስተማረን እሱ እኮ እንትን ነው፣ እሱ እኮ እንደዚህ ስፔሻል ነው፣ እሱ እኮ እንደዚህ ማድረግ አይችልም ምናምን የሚጠቋቋሙባቸውና ልጆቹ እንዳያሳቅቋቸው ደግሞ ወላጅ ልጆችን ማስተማር ይኖርበታል። ተረዷቸው፣ እንደዚህ ነው እነሱ በቃ አንቺ የምታመጪው ነገር አይደለም፣ ተፈጥሮ ሀፕን ያደርጋል እና ወላጅም ልጅም ሁሉም ላይ መሰራት አለበት ብዬ አስባለሁ። በጣም ነው ደስ የሚለው። ደስ የሚል ነገር ነው የነገርሽኝ ሮዝዬ። ጥያቄዎችን ጨርሻለሁ እና አንድ ብቻ ነው መጨረሻ ላይ ማለት ፈልገው እንግዲህ ቀጣዩ ኢንተርቪዋችን ላይ ሁለት ቦታ ሰርተሽ ነው። አዎ ሁለት ቦታ ሰርተሽ ምን ነው መላለሽ? በፍጹም አልቀብሽም፣ በፍጹም ሮዝዬ። አንቺ ስንት ብዙ የሚቀዳ ነገር አለሽ እና ሁለት ቦታ ሰርተሽ ነው የምትመጪው ተባብለናል። ሁለተኛ መጽሐፍሽ ከምን ደረሰ? እስቲ ወስውሽኝ እንግዲህ በዚህ ወር ቢያልቅ ብዬ በጣም እየተመኘው ነበር። እኔ እመኛለሁ ሮዝ ሁለተኛ መጽሐፏን ይዛ ሁለት ቦታ ተሰርታ ለሁለተኛ ጊዜ ስቱዲዮ የምር ጓጓለሁ። ይፍቀድልን፣ በርችልን። ያው በቃ እናሳውሳለን፣ በርችልን ነው የምንለው። በጣም ነው የምናመሰግነው ሮዝ። እኔ በቃ በሰማው ማልጠግበውን ጉዳይ ስለሆነ ያወራሽ ስንት ሰዓት እናወራ ምን ይሁን አላየሁም፣ ሰዓቱን ሳይሆን የደነገጥኩትና ከዚህም በላይ በቃ በሰማሽ በጣም ደስ ይለኛል። የበላኝ ያከከኝ ይባላል። ምን ያልበላህን ታካለ ይባላል። የበላኝ ነው የምታክልኝና ሮዚ ከፍ አድርጌ ነው የማመሰግንሽ። የማከብርሽም በርቺ። ለአንቺ ሲሳካ ለብዙ ሴቶች ይሳካል፣ ለብዙ ህፃናት ይሳካልና እንዲሳካልሽ እመኛለሁ። በሁለት ቦታ ሹሩባ፣ በሁለተኛው መጽሐፍ ለሁለተኛ ጊዜ ደግሞ እንድንገናኝ እመኛለሁ። በጣም ነው የማመሰግነው ባቴና